በ5 ሚሊዮን ኮደሮች ስልጠና መርሃ ግብር ኢትዮጵያ የወጣቶቿን መዳፎች ከዲጂታሉ ዓለም የልብ ምት ጋር አዋህዳለች። ይህ ጥረት የነገውን ዘመን አሻራ በነጻነት የሚስሉም በዓለም አቀፍ መድረክ ተወዳዳሪ የሆኑ የቴክኖሎጂ አበጋዞችን የማፍሪያ ታላቅ ድልድይ ነው። በእያንዳንዱ የኮድ መስመር ውስጥ የነገዋ ኢትዮጵያ ተስፋ፣ የፈጠራ ብርሃንና የኢኮኖሚ ህዳሴ በጉልህ ይንጸባረቃልና በ3 ዓመት ውስጥ ለመድረስ የታቀደው የ5 ሚሊዮን ኮደሮች ምዝገባ በአሁኑ ወቅት በ2 ዓመት ብቻ ከ5 ሚሊዮን በላይ ወጣቶች ተመዝግበው ይህንን ኮርሶች እየወሰዱ በሚገኙበት ሰዓት ላይ ነው የምንገኘው ማለት ነው። ይህንን እናንተም እዚህ መሀል ያላችሁ በሰፊው ደግሞ በኢትዮጵያ ጥግ ከጥግ ያሉ ወጣቶች እየተሳተፉበት የሚገኝ ትልቅ ሀገራዊ ውጥን ነው። አሁን ደግሞ ይህን ግብ ከፍ ተደርጓል ማለት ነው። የዲጂታል እውቀት ዛሬ የቅንጦት ሳይሆን የወጣቶች የስራና የገቢ መፍጠሪያም ቁልፍ መሳሪያ ነው። በርቀት የመስራት እንዲሁም ገደብ የሌለውን አዲስ አድማስ በመክፈት ወጣቱ የራሱን እድል በራሱ እጅ እንዲጽፍና የኢኮኖሚ ባለቤት እንዲሆን የሚያስችል ትልቁም የዘመኑ የለውጥ መሳሪያ ሆኗል። ዲጂታል ክህሎቶች እንግዲህ በር ከፋች ናቸው። እናንተም እያያችኋቸው እንደሆነ እገነዘባለሁ። ለተሻለ ስራ፣ ለተሻለ እድሎች በዓለም አቀፍ ደረጃ ደግሞ እንደምታውቁት ሪሞት ወርክ የሚባል ትላልቅ የዓለም አቀፍ ኩባንያዎች ከተለያዩ ታዳጊ ሀገሮች ወጣቶች ዲጂታል ክህሎት ያላቸውን ወጣቶች እየቀጠሩ ባሉበት በሀገራቸው ተቀምጠው የመስራት እድሎችም አሉ ማለት ነው። ከጨረሳችሁ በኋላ እነዚህ ኮርሶች የምታገኙት ሰርቲፊኬት በዓለም አቀፍ ደረጃ እውቅና ያለው ነው። ስለዚህ ተሻጋሪ ነው፣ ድንበር ተሻጋሪ የሆነ ሰርቲፊኬትም ነው ማለት ነው። በነፃ ጊዜያችሁ በዛ በተጨማሪ ክረምት ላይም ደግሞ በነፃ ጊዜያችሁ ይህንን አጋጣሚ እንዳያመልጣችሁ ለማለት ነው። እንደ ሰው ለመኖር በአገሪቱ ውስጥ ባለው ኢኮኖሚክ አክቲቪቲ ውስጥ ለመሳተፍ ክህሎት የግድ ያስፈልጋል። ክህሎት ከሌለች ልክ ድሮ ማንበብ መጻፍ የማይችል ሰው በአብዛኛው ኢኮኖሚ ውስጥ መሳተፍ እንደማይችለው ሁሉ የዲጂታል ክህሎት የሌለው ሰው አሁን በሚቀጥለው ዓለም ውስጥ መሳተፍ አይችልም። ምክንያቱም በሞባይል ነው የሚከፍለው፣ አገልግሎት ኦንላይን ነው የሚያገኘው፣ የሚማረው ኦንላይን ነው የሚሆነው፣ ስራውንም የሚፈጥረው ገበያውን የሚፈጥረው ኦንላይን ነው። ይህ ሀገር አቀፍ የ5 ሚሊዮን ኮደሮችን ማዕድ በርካታ ወጣቶች ተቋድሰዋል። ታዲያ ትላንት የዘሩት የክህሎት ዘር የሀገርን የቴክኖሎጂ የወደፊት እጣ ፈንታም በኩራት እየጻፈ ይገኛል። ልክ 5 ሚሊዮን ኮደርስ እንትን ሲል የመጀመሪያዎቹ አካባቢ ኮርሱን ወሰድኩ ማለት ነው። ያን ነገር ከተማርኩ በኋላ ልክ ግራጁዌት ካረኩ በኋላ ምንድነው ፕራክቲስ ማድረግ አለብኝ ይሄን ነገር ማለት ነው። ስለዚህ ፕራክቲስ ማድረግ የፈለኩት ግን አሁን ምናልባት ላይቭ ላይ ያለ ኤ ኮደርስ ሚላል ወይም አዲስ አበባ ኮደርስ ማለት ነው። እሱን ሲስተም ወደ መስራት ነው የሄድነው ከጓደኞች ጋር ሁለት አሉ ማለት። ያን ነገር ስንሰራ ደግሞ ልክ ሰርቲፊኬት የወሰዱትን መረጃ ኦርጋናይዝ አድርጎ በከተማ አስተዳደሩ ዳታ ሴንተር እንዲቀመጥ አድርጓል። ለወላጆች ለተማሪዎች ሰጥተናልና በአጭር ጊዜ ውስጥ ከ1000 በላይ ዳውንሎድ ፕሌይ ስቶር ላይ ኦልሞስት ኒር 5000 የሚሆኑ ከስተመሮች ፔይንግ ከስተመሮች ኢቨን ሰብስክሪፕሽን ሁላ ኢዚ ነው። አሁን ከረንትሊ ኤኒ ፔመንት ጌትዌዎችን ኢንተግሬት አድርጋችሁ ወደ ሰብስክሪፕሽን ሞዳሊቲ ገንዘብ ወደምታገኙበት ሞዳሊቲ መምጣት ትችላላችሁ። ይሄ ክህሎት በጣም ብዙ ነገሮችን እንዳደረግ አግዞኛል። ምክንያቱም አብዛኛው ጊዜ ኮዲንግ ስንማር ኮምፒውተር ላይ ለመስራት ወይም ደግሞ ኤአይ ሶሉሽኖችን ዲቨሎፕ ለማድረግ እንዳለ ሆኖ ነገር ግን እንዴት እንደምታስቡ ራሱ ይቀይረዋል። ማለትም ይሄ ሲስተምስ ሌቭል ቲንኪንግ የምንለው እንዴት ነው ኮምፒውተሮች የሚሰሩት፣ እንዴት አድርጌ ችግሮችን ልፍታ የሚለውን አስተሳሰባችሁን በደንብ ለማዳበር የሚጠቅም ችሎታ ነውና እሱ ደግሞ ቴክኖሎጂ ቢቀያየርም ጊዜው ቢቀያየርም በስራ ገበታዬ ላይ የበለጠ የተሻለ ሆኜ እንድሰራና እንድገኝ ረድቶኛል። በ5 ሚሊዮን ኮደርስ ማዕቀፍ የሚሰጡት ስልጠናዎች ትውልዱ የነገውን የዲጂታል ዓለም በሮች የሚከፍትባቸውና ሀገርን ወደ ቴክኖሎጂ ምህዳር የሚያሸጋግሩም ወሳኝ የክህሎት ድልድዮች መሆናቸውም ተመላክቷል። በ5 ሚሊዮን ኢኒሺዬቲቭ የሚሰጡ ኮርሶች አንድሮይድ ፕሮግራሚንግ፣ ኢንትሮዳክሽን ቱ ፕሮግራሚንግ፣ ዳታ ሳይንስ እና የአርቲፊሻል ኢንተለጀንስ ኮርሶች ናቸው። እነዚህ ኮርሶች ወደ ዲጂታሉ ዓለም ለመግባት በጣም መሰረታዊ ነገሮች ናቸው። ምንም ብዙ ቅድመ እውቀት አይጠይቁም። ማንም ሰው ኮምፒውተር ከፍቶ መመልከት፣ ኢንተርኔት ብሮዝ የሚያደርግ ሰው ሁሉ በቀጥታ ኮርሶቹን መውሰድ ይችላል። ምንም ቅድመ ሁኔታ አያስፈልግም።